እሸቱ መለሰ በድጋሚ ክስ ቀረበበት። ሳንጠራ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታ እሸቱ አፈቀላጤ ነው የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ክፍት የሥራ ቦታ እርሚዋ 54 ዓመቷ ደም ግፊት አለ በቀን 3 ማረግ አለበት። ደም ግፊት አለባቸው ደግሞ እዛው እጅ ላይ ጸጥ ብትል እኔ በቃይ። ባምቢ ሀበሻ ክስ ቀርቦባታል። ባምቢ ሀበሻን ረፍ ያላችሁ ይሄን ቪዲዮ ላኩላት፣ ሜንሽን ያደረጋችሁም አድርሱላት። አዶናይ በድጋሚ ታሪክ ሊሰራ ነው። ጋይስ ዛሬ ማታ እንግዲህ ወደ አሜሪካ ሊሄድ ነው። እኛ ደግሞ ያለን እዚህ ወጣቱ አሁን ሆ ብለን አሁን መቅኘት አይደል ያዝነው አዘጓ አካውንት አሁን ሰፈር ውስጥ ወክ በመታደርጉበት ወቅት ይሄንን ነገር በጭራሽ እንዳትረግጡት ጥንቃቄ አድርጉ። አሁን ግን እውነት መሆኑን አረጋግጫለሁ። ይሄን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት በሚሊዮን የሚገመት አበባ ለቤተ ክርስቲያን ስለት ቀረበ። ሰዎች ይህ የሚያምር አበባ ለቤተ ክርስቲያን ቢሰጥ ምን ችግር አለው ብላችሁ ትላላችሁ? አብዛኞቻችን የምንሰጠው አስተያየት ካለንበት የኑሮ ደረጃ አንጻር ነው። ኤግዛክትሊ አባቴ ፈልጉ ዳገራኒ ፈልጉ። ይሄ ልጅ አባቱ ነው የምትሉ እኔ ዘሬን የትም መበትን ሰው ነኝ። ያኔ ነበር መጠንቀቅ። ያኔ ስትደሰት ውጋት ይላል የከተማው ስጋት። የቀጠናው በሚል ይስተካከል። የቀጠናው ማለሳለ እነዚህ ቤተሰቦቻችን የከተማው ስጋቶች ናቸው። ሰላም ውድ የዩቲዩብ ተመልካቾቻችን እንደምን አላችሁልን? አለን ተኳኩለን፣ እኛም ከቪዲዮቻችን ጎን ለጎን አለን። ዛሬም እንደተለመደው ለእናንተ ያስተምራል፣ ይመክራል፣ ይዘክራል የሚለው ቪዲዮ ሰብሰብ አድርገን ይዘንላችሁ መተናል። ኤግዛክትሊ ከቪዲዮቹ ጋር አብረናችሁ የምንቆየው እኔ ግስላው፣ ኤግዛክትሊ እንዲሁም እኔ ወንድማችሁ ጠቡ ንጉሴ፣ ከካሜራው በስተጀርባ ቅመሚት የለችም ለመደው የለችም አብሰንት ናት። ሰሞኑን ትንሽ ስራ ስለበዛባት ነው። እናንተም ሰፖርት ማድረግ የምትፈልጉ ከሆነ ማንኛውንም የኢፖክሲ ስራዎች ማዘዝ መደወል ትችላላችሁ ማለት ነው። 0911 404086 ይደውሉልን። እናመሰግናለን። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ፣ የሰብስክራይብ በተናን መጫኑ እንዳትረሱ፣ ኮሜንት ሴክሽን ላይ ፍቅራችሁ ግለጹ። ይሄ ተካከል፣ ይሄ ጎሏል፣ ይሄን አሟሉ የምትሉን ከሆነ እናሟላለን። ኢትዮጵያ ውስጥ የምትገኙ ውድ ቤተሰቦቻችን ቪዲዮውን ከመጀመራችሁ በፊት ያቺን ነገር አብረታችሁን መመልከታችሁን እንዳትዘነጉት። ኤግዛክትሊ አሁን ግን ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ክፍት የሥራ ቦታ የሹገር ማሚ እና ዳዲ አገናኝ ኤጀንሲ እናችሁ ዛሬ ወላሂ መረኝ ነው የሰሪስ የሆነ ነው። አዲስ አበባ አየር ጤና 27 ሺህ ብር ደሞዝ፣ እርሚዋ 54 ዓመቷ እሷ ጋር አብሮ የመኖር ፍላጎቱ ካለው ደም ግፊት አለ በቀን 3 ማረግ አለበት። ጫት የማይቅም ወንድ ካለ አየር ጤና አዲስ አበባ ተደውሎልኛል። በኢንቦክስ ማውራት ትችላላችሁ። ስራ የፈታ ወንድ ካለ ባለትዳር አይደለም ከትዳር ውጭ ያለ ሰው ማለት ነው። ሁለተኛ ደግሞ የ10ኛ ክፍል ካርድ ያለው የ12 ሺህ ብር ደሞዝ አዲስ አበባ ቦሌ አራብሳ አለኝ። በኢንቦክስ አውሩኝ። ላይክ ፎሎ ሼር ኮፒ ሊንክ እያደረጋችሁ ስራ ለሚፈልግ ወንድሞቻችሁ አድርሱላቸው። እኔ በመጥፎ እንዳታስቡኝ፣ ይሄ የስራ ጉዳይ ስለሆነ ነው። ይመቻችሁ። የሚለው ማን ነበር? አንድ ነገር ላሳያችሁ። ደም ግፊት ያለባት ሴትዮዋ 54 ዓመቷ ነው። ፈጣሪን ካልፈሩ እኮ እሺ፣ በቀን 3 ጊዜ ብሏል። 3 ጊዜ 30 ስንት ነው? በ30 ቀን ውስጥ 90 ጊዜ ማድረግ አለብህ ነው። በጌታ በኢየሱስ ይሄ እንግዲህ 27 ሺህ ብር አገኛለሁ ብለህ 27 ሺህ ቦታ ተቆራርጠ እንዳትቀር ወንድሜ። ስፓይናል ኮርድ ቅያየ ነው የሚሸራተትበት። እንደ በር ነው ይሄ ሲከፈትና ሲዘጋ የሚለው እንደዛ ሆነ ነው ምትሞታት። የመንፈስ ሞትም ደግሞ አለ። እዚህ ደም ግፊት አለባቸው ደግሞ እዛው እጅ ላይ ጸጥ ብትል እዝጎ አይ አታመጪ የለ ዳቦ ታመጫለሽ፣ አታመጪ የለ ጠላ ታመጫለሽ አሉ። አሁን ተቀይሮ አታመጡት የለ ሹገር ማሚን ታመጣላችሁ እየተባለ ነው። እኔ በቃኝ። እኛ ይቁጭ አድርገው ይመክሩናል የምንላቸው አዛውንቶች ነው። ጭራሽ እንዴ በዚያ የያዛችንማ ገና እንመከር ብለን ብንሄድም ጉድ ሊሰሩ ነው፣ ይነግሩን ነው። እኔ በቃኝ። አንተ ባለጌ እንደነ ነገር በድብቅ አይደል የተባለው። አሁን በዚያ አያያዝ ማለት ነው ይቋጭ ተብሎ እንደው የሚመለከተው አካል ካልተነሳ እኮ እንደ ቺቺኒያ የሆነ ሰፈር መስርቶ ወንዱ እንትን ዲል ነው በቃ። ከሴ ግን ሰሞኑን ስራ ቤት መዋል ደበረኝ እያልከኝ ነበረ። እንደዳረጋው ንግግርን አስተካክል። አስባችሁታል? ቺቺኒያ ሄዶ እንግዲህ ወንድ ልጅ ነው ፈጣሪ ስም እንደዚህ ብሎ ምን ነበር ያለው? መኮንን ላይ እኔ አዲስ ነኝ እለል በል ሲባል ምን አባቱ ቆርጦ ይነደም ብሏል።
ከዚህ ቀደም እንግዲህ በኮሜዲያን እሸቱ መለሰ የዶንኪቲው ባለቤት ላይ ክስ ቀርቦ ነበር። ክሱም ምንድነው? በዋልድባ ገዳም ላይ የገቢ ማሰባሰቢያ ቪዲዮ ሰርታልና ቪዲዮ ልክ አይደለም በሚል ምክንያት አባቶች ጥያቄ አንስተው ነበር። ለዛም ምላሽ ደግሞ እሸቱ መለሰ ምላሽ ሰጥቶ ነበር። የቅርብ ጊዜ ትዝታችን ነው። አሁን በድጋሚ በእግረኛው ሚዲያ ምክንያት ሐሳቡ እንደገና ጎፍልቶ ፈልቶ ርዕስ ሆኗል። እንዴት ሆኖ ጎፈላ ፈላ ርዕስ ሆነ? ቪዲዮን አይተን ብንመለስ አይሻልም? ኤግዛክትሊ ወዳቸዋለሁ። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታውን ልትጎበኝ ካባ አባቶች ልትባረክ የናቡነ ሳሙኤል የናቡነ ተስፋ ሐዋርያት የናቡነ ሚናስ የናቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸው። ከጽሞናው ቦታ ከስውራኑ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሲታሯሯጥክበት አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀቅከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ ያደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልባ ነው እንጂ። ስለ ዋልባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራለህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። ባለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ካለም ሰውሮ ያስቀመጠውን ቦታ ሳንጠራ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባው። ዋልባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልባ የራሱ ዳር ድንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍ። አንከስህ አንደበት የለን በየትና ወዴት አድርገን ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገር የሚፈርድ ዋልባ አምላክ በዚህ በተሰበሰበው ማህበረ መነኮሳትና ባንተ መካከል በእውነት ይፍረድ። አሜን። ይህ እንግዲህ አባቶቻችን በጽሁፍ መልክ የቀረበው በምን ምክንያት ተቃውሞ እንደደረሰበት የሚያሳይ አጭር የጽሁፍ መግለጫ ነው ማለት ነው። የኦርቶዶክስ እምነት ተከታዩ ምዕመኑም በእሸቱ መለሰና በገዳሙ ጉዳይ ብዙ ነገር ሰንዝረዋል። ገዳሙ የሴቶች ገዳም አይደለም፣ የሴቶች ገዳም የለውም የሚል ነገር ነው የተነሳው። በዚህ ጉዳይ ብዙ ሰዎች ሐሳብ እየሰጡበት ነው። የከበሩ የእምነት አባት እንዴት አንድ ምድራዊ ሰውን በዚህ ያክል እንዴት ይናገራሉ? ከአባቶች አይጠበቅም የተባለ ቪዲዮ ተጋርቶ ሐሳብ ሲሰጡበትና ሲንሸራሸር ነበር። እስቲ ቪዲዮን እንየውና እናንተ ሐሳብ ሰጡበታላችሁ። እሸቱ አፈቀላጤ ነው በጣም ከሚገርም እኛኛ ሲመጣ ጎንበስ ይያለ እሺ አባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም በደቂቃ ነው ያሳመነው። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለው እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። እንግዲህ አባታችን የተናገሩትን ንግግር እንዴት አባት ልጅን እንደዚህ ይናገራል የሚሉ ብዙ ቪዲዮዎች እንግዲህ እዚህ ጋር ብናመጣ ሰዓትም አይበቃ እንደው አላዛዛባችሁ እንደው አላርዝምባችሁ 2 ሰዓት ብቻ ሰጡኝ ባጭሩ አስረዳችኋለሁ። እና እሸቱ መለሰ በዶንኪቲው በራሱ ሚዲያ መጥቶ ይቅርታ ጠይቆ አባቶችም ደግሞ ስቱዲዮ ድረስ መጥተው ይቅርታ የጠየቀበትን ቪዲዮ እዚሁ ለእናንተ አጋርተናችሁ ነበረ። እዛም እሸቱም አጋርቷል። እሱ በየቦታ ነው የተጋራው እና ሐሳቡ ድጋሚ በእግረኛው ሚዲያ ለምን እንደቀረበ አልገባኝም እኔ በግሌ ማለት ነው። ወይም ደግሞ ያልተቋጨ ነገር አለ ወይ ውስጡ
ሶሻል ሚዲያ ለጥሩ ነገር ስንጠቀምበት በጣም ጥሩ ነው። እንዲህ ነገሮች የምናከርበት ከሆነ ወደ ብዙ ግጭቶች ይወስዱናል። ትክክል። እሸቱ መለሰ ወደ ቦታው ሲሄድ አባቶች ጋር በውስጥ መስመር አውርቶ ደብዳቤ እንደተጻፈለትም አሳውቁናል። ኤግዛክትሊ። እና እንደዚህ አይነት ነገር ሲፈጠር ለእሸቱ መለሰ ወይ ደግሞ ለዚህ ለአሁኑ ጉዳይ ብቻ ሳይሆን የትኛውም ጉዳይ ላይ በውስጥ የጀመራችሁትን ነገር በውስጥ መጨረስ፣ አለበለዚያ መከፋፈል የሚባለውን ነገር ያመጣል። አሁን ላይ እንደዛ ነው እየሆነ ያለው። አባቶች ልክ ናቸው የሚል ጎራ አለ፣ እሸቱ ልክ ነው የሚል ጎራ አለ። እኛ ደግሞ ረጎራው ያለ ነው። አባቶችም እንደ አባት መምከር፣ ልጆችም እንደ ልጅ መታዘዝን አንዘንጋ። አንድ ግለሰብ ይቅርታ ካለ ይቅር ለእግዚአብሔር ማለት ነው። እንግዲህ ይቅር ለእግዚአብሔር ከተባባለ በኋላ ድጋሚ ሚዲያ ላይ አምጥቶ እንደዚህ አይነት ነገር ሲነገር እኛ በምዕመናን ውስጥ ዘንድ ምን አይነት ምልከታ ነው የሚኖረን? ትክክል። የበሳል ሰው አንደበት። በሰሞኑ እንግዲህ ባምቢ ሀበሻ ክስ ቀርቦባታል። በምን ጉዳይ ነው? እስቲ አብረን እንየው። ቆይ መጣ። ቆይ የት ነው? ሽንት ቤት መጣ። እንዴ እኔን ለማንጠረፍ ነው የምትሄደው? ሽንት ቤት እኮ ነው። እንዴት ናፍቀኛለህ እኮ። በእናትህ ቁጭ በል። እሺ አብሬ ልምጣ። ይሄ ማለት ምን ማለት መሰለ? በአንድ ፖፖ እንዘብልል በአንድ ነጠላ እናስቀድስ። ይሄ እኮ የጀማሪ ፍቅረኛሞች እንዲህ ነው የሚያደርጋቸው። ዳር ተጠጋግቶ ለአንድ ሊቀመጡ ይችላሉ። አባ አንተ ቀደም መጣው። እርጌታ ይችላል። ሃኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አትራቅ እንጂ እኔ ምንም ብትሆን ችግር የለብኝም። እርጌታ ይችላል። ባምቢ ሀበሻን እረፍ እያላችሁ ይህን ቪዲዮ ላኩላት፣ ሜንሽን እያደረጋችሁም አድርሱላት። ሰላም ደጉላው ነኝ። እንግዲህ ባምቢ ሀበሻ ከአንድ ወንድ ጋር ቀደም ሲል ባያችሁት መንገድ የአንድን ሃይማኖት ስሜትና ሞራል የሚነካ ነገር እያደረጉ ይገኛሉ። ይህ የጥፋት መንገድ የህግ ተጠያቂነት ሊያስከትል የሚችል ነገር ነው። ምክንያቱም በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ የአንድን ሃይማኖት ስሜትና ሞራል መንካት የወንጀል ተጠያቂነት እንደሚያስከትል ግልጽ በሆነ ሁኔታ ተደንግጎ ይገኛል። ታዲያ ባምቢ ሀበሻና አብሯት ያለው ሰው መርጌታ እያሉ የሚናገሩት የሚያደርጉት ነገር የአንድን ሃይማኖት ተከታዮችን ስሜትና ሞራል የሚጎዳ ነገር ነው ብዬ አምናለሁ። ምክንያቱም መርጌታ ማለት የየትኛው የእምነት ተቋም የአገልጋይ መጠሪያ እንደሆነ የታወቀ በመሆኑ ማለት ነው። ስለዚህ ከዚህ ተግባሯ ካልተቆጠበች የህግ ተጠያቂነት ሊከተላት እንደሚችል መታወቅ መቻል አለበት እላለሁ። አመሰግናለሁ። እይታ አየህ አይደለ? ርዕስም የሆነች ልጅ ናት። ነገር የሚከርባት ደመ መራራ ይሉታል። ነገር ግን ይሄኛው ትክክለኛ ነገር ነው። ልክ ነው። እኔ እሱ ላይ እንትን አይደለም፣ ባለማወቅም ነው። ሶሻል ሚዲያ ላይ አሁን የተለያዩ ኮንተንቶች ይመጣሉ። ወንድማችንም ከባምቢ ሀበሻ ጋር በመሆን እንደ አንድ ኮንተንት አስቦት ነው የመጣው። ሆን ብሎ በክፋት አስቦት ነው ብዬ አላስብም። እንግዲህ አንዴ የማንቂያ ደውል ተነግሮታል። ከዚህ በኋላ ደገመውና ተላጭተህ ተቋጭተህ ትገባታለህ። የማንንም ሃይማኖት ሊነካ የሚችል ነገር በሚዲያ ላይ በማላገጥ ሊነገር ይገባል ብዬ አላስብም። እኔም ሳላቅ ተናግሬ ከሆነ ከዚህ ቀደም ይቅር በሉኝ። ግለሰብ ላይ ያላገጥከውስ እኔ ላይ አንተ ምንም ስለማታመጣ ነው እንደዚህ ያልኩ። እሺ ምንም አባክ አታመጣ። በሐሳብም ከፈለክ ሞግተኝ፣ በጉልበትም ከፈለክ ሞግተኝ። አለይሳ ዘርዋይስ ቀረቅርልሃለሁ። እና ወደ ቁም ነገሩ ስንመጣ ሶሻል ሚዲያ ላይ ሳናውቅ በድፍረት የምናደርጋቸው ነገሮች ብዙ ድፍረት ውስጥ ሊከቱን ይችላሉ። በእንግሊዝኛም ዳልሰሙ ሰዎች when you start any social media platform first of all you have to be introduce yourself, recognize this organization። እዚህ ከገባ which other together ረሳ እሱ ምንም አያደርግም። ይሄ ላዘቦት ቀን ነው። እድለኛ ሆናችሁ እናቶቻችሁ በህይወት ካሉ እነሱን ለማስደሰት ምንም አይነት ገንዘብ ማውጣት አይጠበቅባችሁም። ጭንቅላታችሁን ብቻ ከተጠቀማችሁ እንደዚህ ልጅ እናታችሁን ደስተኛ ማድረግ ትችላላችሁ። ቪዲዮን አይተን እስቲ እንመለስ። ሰላም እንዴት ናችሁ የቲክቶክ ፋሚሊዎቼ? ማሚ ቤተክርስቲያን ሄዳለች። ከቤተክርስቲያን እስክትመጣ የእሷን ልብስ ለብሼ ቡና እያፈላው እጠብቃታለሁ። ሪያክሽኗን አብረን እናያለን። ሌትስ ጎ ተከታተሉ። ከዛ እዚህ ጋር አንድ ልብስ መረጠን። ለካን እዚህ ጋር ሻሹ እያሰርኩ ነበረ። ሻሹ ምንም ማሰር አልቻልኩበትም፣ እያበሳጨኝ ነበር። አበሳጨኝ። ከዛ ታውኩት፣ ሌላ ቀየርኩ። እዚህኛው ማሰር ጀመርኩ። ከዛ እዚህ ጋር መነጽር አመጣው። መነጽሩን ሞከር አደረኩት። እስቲ አንድ ፎቶ ቀጭ እዚህ ጋር አንድ ፎቶ ስታይል አስገባ። ይህን ይመስላል ልብሱ። እንግዲህ ደራርቤዋለሁ። እላዩ ላይ ሹራብ መነጽሩ ይቀርብ ሲሆን ቢሆንሽ ቴሌ
ከዛ እዚህ ጋር እስክትመጣ እየጠበቅኳት ነበር። እዛ ሰዓት ምናምን እጣን ረገብ አረኩኝ። እዚህ ጋር ጠበቅኳት። የዚህ እንደ ጸሎት ነገር ማለት ጀመርኩ። ከዛ እዚህ ጋር እማን እየጠበቅኳት ነው። ከቤተክርስቲያን አልመጣችም እስካሁን። አንድ 10 ደቂቃ ሆኗል። እንግዲህ አብረን እናያለን። ተከታተሉ ጋይሶች፣ የትም እንዳትሄዱ ጋይስ። መታለች በመስኮት ቤተክርስቲያን ቡቺ በቆሎ አለ። ምን ይጎድላል? ደስ ሲሉ ምንሽ ነው እንደዚህ የሚያሽካካሽ? አረ ባሳልኩ ዘንድሮ ግቢ አዲስ ይበቃዋል መሰለኝ። ፈራጅ በጣም ሲያጠራ መነጽሩ ነው ለካ አንቺ የሊት እንደሆነ የባንተስ አሁን ደርሷል። ፈላውን ቡና አረ ነቅ አድርገው ነቅ ወይኔ ያልቻልኩም ግን የምር መሱ ተቃጥለኝ ቡናው ራሱ ትላለም ሸተተሽ? አልሸተተኝም። ድጋሚ ኩላው እናቶቻችን ፈጣሪ አምላክ እድሜና ጤና ይስጥልን። አሜን። በጣም እንወዳቸዋለን እናቶቻችን። ለኛ ሲሉ የከፈሉት ዋጋ እንደው እንዲህ የሚባል አይደለም። አባቶቻችንንም እንወዳለን፣ ነጋሽንም እንወዳለን። ደግሞ አንተ ግን ስለ ኑጌ በጣም ብዙ ጊዜ ክፉ ነገር ታወራለህ። ያላረገውን ነው ያወራሁት። ምን አድርጎ ያውቃል? ከቤቱ ቃል ያለ እሱ ምንም የዋህ ነው እየተባለ አይነካም። ኑጌ ግን ለኔ ሰጠኝ፣ ሁሉ ነገሩን የሰጠኝ ቡጢውን፣ እርግጫውን፣ ገንዘቡን ማለት ገንዘብ አይደለም የእግሩን የኮቴውን እኮ ነው፣ ዲሜውን እኮ ነው። ብር መስሎኝ እኮ በደንብ አጣጥሜ እንትን ያልኩት እንትናት ኑጌ we love you ኑጌ we love you አይንዬ we love you my family። እዚህ ያላችሁ ቤተሰቦችን እንወዳችኋለን። ሰላም እንዴት ናችሁ? ወንድሜ አዶናይ የሚነግራችሁ ነገር አለ፣ በደንብ ስሙት ጋይስ። ዛሬ ማታ እንግዲህ ወደ አሜሪካ ልሄድ ነው። የሄድኩበት ያለው ምክንያት ደግሞ የ1000 ህፃናት ልብ ለማሳከም ነው። እንዴት አድርገን ነው እነዚህ ህፃናቶች የምናሳክመው? የሁላችሁም እርዳታ ያስፈልገናል። ስፔሻሊ አሜሪካ ከሆናችሁ ውጭ ሀገር ከሆናችሁ $50 ቻሌንጅ እያስጀመርን ያለ ነው። እነዚህ 1000 ህፃናቶች እውነቴን ነው የምላችሁ ከተቻለ በደቂቃዎች ማሳከም እንችላለን። ስለዚህ እነዚህ ህፃናቶች በጣም ነው የሚያሳዝኑት። በአካል ብታዩዋቸው ስፔሻሊ ፋሚሊዎቻቸው እነዚህ ህፃናት ሲታከሙ እነሱ ብቻ ሳይሆኑ የሚድኑት ቤተሰቦቻቸው ነው። የሰፈር ልጆችም ነው የሚድኑት። ኢትዮጵያ ነው የምትድነውና ይህ የሁላችንም ስራ መሆን አለበት። አሜሪካ መጣውላችሁ። መልካም እድል። Thank you።
የሚገርም ኮላ ዋው እንዴት ደስ የሚል ሐሳብ ነው 1000 ህፃናት ማለት እንግዲህ የወለዳችሁ ሰዎች ታውቁታላችሁ ብዬ አስባለሁ ከኔም ጭምር ልጅ ሲታመም ምን ያክል ጭንቀት እንደሚሆን ከልጁ በላይ በሽተኛ የምትሆኑት ወላጆች ናቸው ወላጅ ነው የሚታመመው ይሄ ለወላጆች እረፍት ለልጆች ደግሞ ከህመማቸውም መዳን ጭምር ነውና እንግዲህ ሁላችንም በዚህ ሐሳብ ላይ ልንረባረብበት ይገባል በመልካም በውስጥ መስመር ይህን ቪዲዮ አይቶ አንድ እህታችን እየጠበቅንህ ነው በልልኝ ተሙዬ ብላኛለች እየጠበቁህ ነው ስንት ልበቀና ከማኪያቷቸው አንስተው እኚህ ህፃናትን ለማሳከም ዝግጁ የሆኑ ቤተሰቦች አሉ እኛ ደግሞ ያለን እዚህ ወጣቱ አሁን ሆ ብለን አሁን መቅኘት አይደል ያዝነው አዘጓ አካውንት አሁን እንግዲህ አስተጓጉሉ ይሄው ቀድሞ ተናገረ እንዳይሳካ ሮጥ በሉና አንዳንድ ክፉ ሰዎች አለ ክፉ ስራው የሚሰራውን ሰው እየተዋችሁ ጥሩ እንደዚህ ሰው ሊታከም ነው ሰው ሊድን ነው ጥሩ ነገር ሊደረግ ነው ለከሌ እርዳታ ሊሰበሰብ ነው ሲባል ሄዶ ዋርኒንግ በርቱ ነገ በቤት ሲመጣ ይገባልሃል ትረጋጋለህ አዎ የዚህ ህፃን ልጅ ምርቃት በርካቶችን ጉድ አስብሏል እንዴት በመዲናችን አዲስ አበባ ከተማ የተከናወነው የአንድ ታዳጊ ህፃን የኬጂ ምርቃት ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል ከላይ በምስሉ ላይ እንደምትመለከቱት ህፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና በላይኛው መስኮት በኩል ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ነገር ደግሞ ልክ እንደ ሰርግ በክብር የተሰለፉና በአበቦች ያጌጡ በርካታ ቪኤት እና በፕራዶ መኪናዎች መታጀቡ ነው ስለዚህ ጉዳይ ምን ሐሳብ አላችሁ ሐሳባችሁን ኮሜንት ላይ ጻፉልን የሚለው እኛ ግን በቪዲዮ መልክ እንበለው አዎ ይሻለናል ከቅርብ ጊዜ ወዲህ እየተደረጉ ያሉ በተለይ ለልጆች የሚደረጉ እንደዚህ አይነት እንትኖች እየበዙ እየመጡ ነው ሶሻል ሚዲያ ላይ ያያየን ነው ድግስ በጣም በሰፊው ድንኳን ተጥሎ ጥሩ እኮ ነው ለልጅ ማድረግ በጣም መልካም ነው ነገ ግን ወረድ ወዳለ ህይወት እንኳን ቢመጣ የመቀበል ቻንሱ ትንሽ ጠበብ እያለ ነው ደከም እያደረግነው ነው የምንሄደው አዎ አንተ ያነሳው ሐሳብ እሙንና ትክክለኛ ሐሳብ ሆኖ ሳለ ይሄ ዜና ግን ምን ያክል እውነት ነው የሚለው ነገር ግን ጥያቄ ምልክት ውስጥ የሚያስገባ ነው እንዳያችሁት ከሆነ ታርጋው ኤኤ ይልና 7 እንደገና 7 ይላል አሁን ላይ አዲሱ ታርጋ ኤኤ ብቻ አይደለም የሚለው ኤኤ ነው የሚለው አዲሱ ታርጋ እና ትክክል አይደለም ጉርሻ ፔጅ እንግዲህ ባወጣው ዜና መሰረት እንግዲህ ይህ ዜና ፈጽሞ ከእውነት የራቀ ነው እባክህ በበላቸው ይነበብላቸው ይሻላል አይደል ከንባብ ጋር ሲሆን ጥሩ አንተ ብዙም አታነብም ምን ጊዜ ኖሮ ታነባለህ ምንጫችንን ዋቢ በማድረግ ዋቡ እንላለን ወቅታዊ ማስጠንቀቂያ የቴክኖሎጂው እድገት ወይስ የማህበረሰባችን አለማስተዋል ሁለቱም ከፊትም ከኋላም ያሉት መኪኖች ታርጋ ቁጥራቸው አንድ አይነት ነው ዛሬ ማህበራዊ ሚዲያ ላይ የኬጂ ተማሪ በቪኤት መኪና ተመረቀ በሚል በስፋት ሲሰራጭ የነበረውና በርካታ ሰዎችን ያስገረመው ምስል ሙሉ በሙሉ በኤአይ ወይም ደግሞ በአርቲፊሻል ኢንተለጀንት የተፈጠረ የሐሰት ምስል መሆኑ ታውቋል ይህ ክስተት የቴክኖሎጂውን መራቀቅ ብቻ ሳይሆን እኛ የማህበራዊ ሚዲያ ተጠቃሚዎች የደረስንበትን የዋህነት ደረጃ በግልጽ ያሳየ እጅግ አሳሳቢ ክስተት ሆኖ አልፏል ብሎ እንግዲህ ዋቢ አርገኑ ያነሳነው ጉርሻ ፔጅ ተናግሯል እና ምናሰራጫቸው ዜናዎች ምን ያክል እውነት ናቸው የምንሰማቸው ዜናዎች ምን ያክል እውነት ናቸው የሚለው ነገር በደንብ አጣርተንና አብራርተን ልናይ የሚገባ ንዑስ ጉዳይ ይመስለኛል ይሄ አርቲፊሻል ኢንተለጀንስ እና ኢንተለጀንት ሰሞኑን እንግዲህ በጣም ብዙ ነገሮችን እያስከተለ ነው ለጋሽ ኑጌም እኔና ወንድሜን ሴቶች መሃል አስቀምጦ ቪዲዮ ልከውለት የግድያ ሙከራ ሊያደርግብን እንደውም ሰዎች መድቦ የሐሰት ዜና መሆኑን ነግረነው ነው የተመለሰው ትንሽ የተረጋጋው ስለዚህ ምን ማለት ፈልጌ ነው እነዚህ የሐሰት ዜናዎች በእኛ በግል ህይወታችን ላይ የግድያ ሙከራ ተጽዕኖ ያሳድራል ኤግዛክትሊ እና የምታዩትንም እንደገና የምትሰሩትንም ዜና መጠንቀቅ አለብን የሚል መልእክታችንን በወዲሁ እናስተላልፋለን በልተው ማደር ያቃታቸው ሰዎች ባሉበት ሀገር ላይ ለምን እንደዚህ ይደረጋል የሚል ነው ቅሬታችን አብዛኞቹም እንደዛ ነው ሀሳባቸው እስቲ አንድ ዜና ሰሞኑን የወጣ ዜና አለና እሱን ዜና እንየውና ከኛው ከችጋራም ለማለት ትንሽ ያው ነው በለው ምን ልዩነት አለ ፎኮቲያም በኋላ ታስገባዋለህ በኋላ እሱ እንየውና እንመለስ ብረት እንደማትቀበላችሁ ስነግራችሁ ምን ይሰማችኋል ሰዎች ይህ የሚያምር አበባ ለቤተ ክርስቲያን ቢሰጥ ምን ችግር አለው ብላችሁ ትላላችሁ ስለት በሚስጥር የተዘራ ጸሎት ደባባይ ሲያፈራ የሚታይበት ፍሬ ነው ይባላል ነጋጋሪ የሆነና ብዙዎች የተቃወሙት ይሄን አበባ ከጣውልጎ የሚጣል ለምን ይሄን ያህል ብር ወጣ ሰቡ ይሄንን አበባ ይዞ የመጣቱ ስለቱ ደርሶለት ያገኘው ደስታ ምስጋና ማቅረብ ነው ልክ እንደ አቤል መስዋዕት ማለት ነው ካለው በጎች ውስጥ መርጦ ጽኑንና ውዱን አይደል ለፈጣሪው ያቀረበው ለድሆች ለምን አልሰጠም ለሚለው ይሄንን ትልቅ አበባ የገዛ እጅ ድሆች አይሰጥም ብለን እናስባለን ጌታችን በወንጌል ላይ ስትመጸውት ምጽዋት በስውር እንዲሆን ቀኝ ሲሰጥ ግራህ እንዳይሉ ተናግሯል ጠዋት
በወቁልኝ አይደረግም። ስለት ግን በአደባባይ የሚመሰከር የጸሎት መልስ ውጤት ነው። እኛ በማናቀው እዚህም በላይ ለቤተክርስቲያኗም አድርጓ ተቸገሩትም እረፍቱ ይሆናል። እንግታችሁት ነው እንጂ አበባ ብቻ እኮ አይደለም። እኛም የምንወስደው በውድ የተገዙ ሽቶዎችን እንሰጣለን። የሚተኑ ናቸው ይመስለኛል። አበባ ትርጉም የለውም ብላችሁ አበባና ድንግል ማርያም በቤተክርስቲያናችን ምን እንደሚያስተሳስራቸው በጥቂቱ ልበላችሁ። ነብዩ ኢሳይያስ በ11:1 ላይ ምን አለ መሰላችሁ? ከእሰይ ስር በትር ትወጣለች ከሷ አበባ ይገኛል ብሎ ተናግሯል። እዚህ ላይ በትር እመቤታችን ድንግል ማርያም ስትሆን አበባው ደግሞ ልጇ ጌታችን ኢየሱስ ክርስቶስ ነው። ሃሌሉያ 2:12 ላይ በምድራችን አበባ ታየ በማለት ክርስቶስን አበባ እመቤታችንን ደግሞ አበባው በተገኘበት ምድር ተመስላለች። የአባ ሕርያቆስ የቅዱስ ኤፍሬም ምስጋና ቅዳሴ ማርያምና በውዳሴ ማርያም ላይ ድንግል ማርያም መዓዛ ያማረ ጽጌረዳ አበባ ነች እየተባለ ትመሰገናለች። ማህሌተ ጽጌም እንዲህ በአበባ ተመስላለች። ማርያም ሆይ አንቺ የጽጌረዳ አበባ ነች፣ አንቺ የተገኘው ፍሬ ደግሞ ጣፋጭ ነው ተባለ ይዘመራል። አበባን ያስገኘች የአሮን በትር ውሃ ሳትጠጣ አፈር ሳትቀምስ ለሊት ለምልማና አበባ ያፍርታ ተገኝታ ነበር ቅዱስ ያሬድ ባንቀጸ ብርሃን ላይ ይላል። ደግሞ አቅም ካለ አይደለም በፍጥረታት ሁሉ የተመረጠችና መዓዛ ሕይወት የሆነውን ክርስቶስን ላስገኘችልን ለቅድስተ ቅዱሳን ለኪዳነ ምሕረት ለመብርሃን ቀርቶ ለአንዲት ለወደፊት የግራ ጎን ለምትሆን ሴት ሽምግልና የሚሰጥ ስጦታ እኮ ነው። ልብ እንበል። እኛ ያየነው የአበባውን መጠን ብቻ ነው። ፈጣሪ ግን በጀርባ ያለውን የልቡን ንጽህናውና ንፉግ አለመሆኑን ነው። ስለዚህ አቤልን መስዋዕት እንደተቃወመው ለምን ይሄንን ውድ ጠቦት አትሸጠውም? ሌላ አነስ ያለ ለምን መስዋዕት አታደርገው እንዳለው እክርዳድን መርጦ እንደሰጠ እንደ ቃይል አንሆን። ተቸገረ የለም እያልኩ አይደለም። ተቸገረን ህዝብ አንድ ግለሰብ ብቻ ሊያስተካክለው የሚችል አይደለም። እንደ ሀገር እንደ ማህበረሰብ ሁላችንም ችግር ውስጥ ነን። ሁላችንም ማስተዋሉን ያድለን። መስዋዕተ አቤልን የተቀበለ አምላክ ሁላችንም ባለን አቅም የምንሰጠው መስዋዕት ጌታችን መድኃኒታችን ኢየሱስ ክርስቶስ ይቀበልልን። አሜን። የ50 ሚሊዮን ብር ወራዊ ገቢ ያለው ሰው 1 ሚሊዮን ብር ኖርማል ነው ለሱ። አበባ መስጠት ማለት በጣም ቀላል ነው። አለ አይዞህ ወንድሜ አንተ ጋር 50 ሚሊዮን ችግር ነው እከክ ነው ያለው አንተ ጋር አለ ሰው ይቆጥራል። እጥዩም አለ ብሩም አለ። የሚገርም ቢያንስ አሁን እኮ ኑሮ ማለት ነው ቢያንስ እንዲጋደል አልነበር የሚባለው አሁን እንዲና እንዲ ነው የሁላችን። ብዙ አላወራባችሁ ከኔ እይታ አንጻር ከኔ ከብሩህ ካነበበ ማይንድ አሁን ዝም ብሎ ካነበበ ማይንድ አንጻር ደግሞ ያለኝን አንድ ሁለት ሐሳቦች ልሰንዝር። አብዛኞቻችን የምንሰጠው አስተያየት ካለንበት የኑሮ ደረጃ አንጻር ነው። ኤግዛክትሊ። ለምሳሌ ይሄንን አበባ የሰጠው ሰውዬ ባለሀብት ነው እንበል። ሌላ እንደዚህ 50 ሚሊዮን የሚያገኘው ሰውዬ ይሄን አበባ የሰጠውን ሰውዬ ቢያየው ምን ሚል ይመስላል? ለምን እንደዛ ከሚሆን ለምንድነው እርሻውን ሰርቼ የቤተክርስቲያኗን ልማት ማስፋፊያ እንዲሆን ለምን አላበረከትም ሊል ይችላል። አብዛኞቻችን እየፈረድን ያለነው ካለንበት ችግር አንጻር ነው። አረንቋ መቆቃና ሰቆቃ ደለል ጭቃ ቸግሮታል ልጅ። በዚህ ሐሳብ የምትስማሙም አላችሁ ማትስማሙም አላችሁ። ሐሳብ ይስጡበት ኮሜንት ላይ የተስማማችሁበትን ሐሳብ ሰጥ። ኤግዛክትሊ። ስላዳመጣችሁኝ ግን ከልብ ነው ማመሰግነው። ወንበር የተነስቼ ሰፈር ውስጥ ወክ በምታደርጉበት ወቅት ይሄንን ነገር በጭራሽ እንዳትረግጡት ጥንቃቄ አድርጉ። ምክንያቱም ሰዎች ካለባቸው ህመም ለመፈወስ ሲሉ የሌላን ሰው ጤና የሚያቃውሱበትና የሚያንኮላሹበት ሰይጣናዊ አሰራር ስለሆነ ማለት ነው። ወዳጆቼ እንዴትና በምን ምክንያት ካላችሁኝ ከዚህ በፊት የሰራሁት ሌላ ረዘም ያለ ቪዲዮ አለ። ሊንኩን ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ መመልከት ትችላላችሁ። መልካም ጊዜ። እንዴም ጀመራችሁ። በነገራችን ላይ ይሄ ነገር ውሸት ነው ብዬ አምን ነበር በፊት። አሁን ግን እውነት መሆኑን አረጋግጫለሁ። በብዙ ነገር እያየሁ ስለሆነ ማለት ነው በሚዲያ ላይ። እና ማድረግ ያለባችሁ ነገር አንደኛ በመንፈሳዊ ህይወታችሁ መጠንከር፣ ጠንካራ መሆን የለም ብላችሁ እንዳታምኑ። ሁለተኛው ነገር ደግሞ እንዳለው አትርገጡ። ካያችሁ ዘለሉት፣ ጃምፕ በዛ ሰፈር ቀይራችሁ ወጣት ጓደኛዋ ላይ ማሰራት፣ ይሄ ማሳበድ፣ ስራ እንዳይሳካለት ከጓደኞቹ መሃል ብናርጉ የሚያጠፋ ቤተሰብ ላይ እናት ልጇ ላይ አባት ልጁ ላይ ማሰራት ስትል አሁን አባት ለልጁ ፎቅ ገንብቶ እየሰጠ አይደለም። በአሁን ሰዓት እንደዚህ አይነት ሙጠምጤም ነው እያሰራ እንትን እያለ ያለው። ልጁ ከዚህ ቀደም ፖስት ያደረገውን ቪዲዮ አቅርቡልን ካላችሁኝ እናቀርብላችኋለን። ነገር ግን ምንድነው ስራው? ለምሳሌ አንድ ሰው ህመም ካለበት እዛ ሰውዬ ቤት ይሄዳል ማለት ነው። በሱ ላይ ያለውን ነገር በእንደዚህ አይነት ነገር ይጨቀጨቅ ምናምን ነገር ተደርጎ አመድ ምናምን ተደርጎ ታጥቦ ነው ይባላል። የዶሮ ጥፍር ምናምን ተደርጎ ምናምን አንድ ላይ ይደረግና ይጣላል።
የቻይና ጆርባ በለው ቢሰሩ እኮ ሰውነታቸው መለስ ይል ነበር፣ በሽታውም ሊተወች ይችል ነበር። እና ያን ነገር ይጥላል። ልክ እናንተ ያን ነገር ስትረግጡት እዛ ሰው ላይ ይወጣና ወደ ረገጠው ሰውዬ ይገባል። እንደዚህ አይነት ነገር ነው ሀሳቡ ማለት ነው። በምድራዊ ድነ በሰማያዊ በሽተኛ ስትሆን አስበዋል። ይህንን የሚያስተውልማ እንዳንተ አይነት በአእምሮም በአካላዊ እንትኑም በማግኒዚየም የበለጸገ ሰው ነው ይለዋል። እኔ ያኔ እርጉዞና ሳልት አዮዳይዝድ ሳልት በልታለች እና አእምሮ መቀንጨር ምናምን የሚለው በትንሹን ያገኘህ አንተ ብዙም አይደለም። እንኳን ደስ አለ። የአእምሮ መላሸቅና ላሽ በልቷል። ላሽ አሁን እዚህ ጋር ምናምን አሁን የለም አሉ አናተ ተገብጧል። ለምን ተገበጠ ብለህ አሁን ጠይቃት። አንተ ገበጣ ለምን ብለህ አትጠይቅም? እንቅላቴ ለምን ነው እንዲገበጣ የመሰለው አትልም? ውስጡም እንደዛው ነው። በነገራችን ላይ ባለፈው አየሁት እኮ በሰርጀሪው ተፈቅዶ ገባ ነው እኮ አብረን ባዶ ነው ባዶ ምንም ያስፈልገው መላሰብ አሻሽ ሳይዶ ጉድህን አልሰማ አንተ እዚህ አሻሽ ትላለህ። ስማው አባቴ ፈልጉ ዳክራኒ ፈልጉ ይው እንደምታውቁት ይህ ልጅ ሰይዶ አባቴን አገናኘኝ። እኔ መብያ የለኝም እና መብያ ስለሌለኝ እኔ አባቴን ብቻ ማግኘት ነው የምፈልገው። መብያ ቢኖረኝ የብላው አሳያችሁ ነበር። እኔ ለማብላት የምትፈልጉ በአካውንቴ አስገብታችሁ ስበላ ማየት ትችላላችሁ እያለ ነው። እና ልጁን በደንብ እዩትና እንግዲህ ያለውን አቅም መቼም ልነግራችሁ አልችልም። በቀጣይ ቪዲዮ ደግሞ ቤተሰቦቹ ጋር ያለበትን ኑሮ አሳያችኋለሁ። አድርሱለት። ቦክሰኛው ሴዶ ማርሻል አርት እንግዲህ ልጁን በአደባባይ ናና እመንና ተቀበል እየተባለ ነው። አንተ እሱን ነው የሚመስለው ግን ቁርጭ በተለይ ደግሞ ሆዱ ሲበላው ብሏል እኮ ካላመናችሁ ሲበላ እናሳያችኋለን። በምግብ ዲኤንኤ ራሱ ሊሰራ ነውና እና ብሎ እንዳይበላው ነው የምፈራው። ወጥ ከነካው ሰው ነው መንገድ ላይ ቢዜ ጀሞ ጀብቱ ነው ልጁ ያውል ብብቱ ስር ከቶ እንዳይረሳ ነገር ያለው ቋጥኝ እዛ እስከምገባ ይቅር በለኝ ብዬ እግሩ ስር ድፍት ብዬ ይቅርታ ጠይቋል። ይሻልሃል። እስቲ ሴዶስ ምን አለ አይተን እንመለስ። ይሄ ልጅ አባቱ ነው የምትሉ እኔ ዘሬን የትም መበተን ሰው ነኝ። እኔ ንጉስ ዘር እንደ የትም አይበተን። ለማንኛውም እኔ ገና አንድ ፍሬ ልጅ ነኝ። ገና ድንግል ነኝ። ገና 16 ዓመት ልጅ ነኝ። እዚህ ደረጃ ምድርስ ሰው አይደለም። 16 ዓመት አዲስ አበባ ከገባህ ነው ሴዶ ተጫዋች ነህ እባክህ። ከቦክሱም አልፎ ከቲክቶከርም አልፎ ቀልድም ትሞካከራለህ። ስታንድ አፕ መድረክ ለምን አናዘጋጅልህም? ኧረ ከዚህም ቀጥሎ 1 ሚሊዮን ካገኘ ብሏል። ሲከፈተው ግን ችግር የለው። ይሄ ቪዲዮ 1 ሚሊዮን ላይክ ካገኘ በ3 ቀን ውስጥ እኔ ለልጁ 100 ሺህ ብር ሰጠዋለሁ ማለት ነው። በ3 ቀን ውስጥ 1 ሚሊዮን ላይክ ካገኘ እመን ተባልኩ 100 ሺህ ብር ሰጠዋለሁ ማለት ነው። ግን አባትየው ዝም ብለህ እዚህ አምጥተህ የሴዶ ልጅ አትበል። አንተን ይመስላል። አይ መምሰል እንኳን ይመስላል። አሁን ነው አይደለም ውስጥ አንገባ እንዴ የንጉስ ዘር ነኝ ምናምን ተጫዋች ነህ። ያኔ ነበር መጠንቀቅ። ያኔ ስትደሰት አንተ ይባል ኖረኛ ስትደሰት ለነገሩ ተጠንቀቅ ስትባል ፌስታል ተከልክሏል ብለህ ይሄ ጉድ መጣ። ያኔ ነበር መጠንቀቅ። ቀድሞ ነበር እንጂ አለሞ መደቆስ መጥኖ መደቆስ። አሁን ምን ያደርጋል? ልጅ ወልዶ ማልቀስ። አንተ አትጃጃል። ክብር የሚባል ነገር አለ። ለሞራል ይበለ እንኳን ምን አለበት? ቋጥኝ እባክህ። ምንድን ነው የሚያስቀው? እንዴ ይደደባደቡ። ቋጥኝ ነኝ አሎሎ ራስ ሱስ ልክ ነህ። 2 እግር አለኝ ብዬ በ2 ዛፍ ተንጠልጥዬ በዚህማ አጠርጥሪኝ ከዚህ ምን አለ ምን ጎደሌ ወር ወንድሙ ጅራ አንፈኝ ጅራ ለምን አንበንጅራ ማተዱ ወንድሙ ጅራ እንግዲህ ሰሞኑን ቲክቶክ ከፍቷል። ቲክቶክ አካውንት ከፍቷል። ለኛ ለአድናቂዎቹም ደስ የሚል ዜና ነው። እንግዲህ በሚዲያ በመድረክ ብቻ የምናየውን ሁሌ በቲክቶክ ልንመለከት ነው። አብዛኞቹ አርቲስቶችም ወደዚህ እየፈለሱ የመጡ ራሳቸውን እያስተዋወቁ ነው። ስለዚህ ቲክቶክ ጥሩ ነው። ምርትና አገልግሎት ያላችሁ ሰዎች ግን እኛን አናግሩ። መጀመሪያ አካውንት አለን 1.1 ሚሊዮን የቲክቶክ አካውንት። ፌስቡክም አለን 210 ሺህ በላይ እና አባባም ፌስቡክ ላይ ምናምን አለ። ምርትና አገልግሎቶችን እኛ ጋር ያስተዋውቁ። አሁን ግን ወደ ወንድሙ ጅራ አይዲያ ስንመጣ የተናገራት ንግግር በመካከል ጣል ያደረጋት እሱ እንደሆነ ንግግር የተናገራት ብዙ ሰው አዝኗል። እስቲ ምንድነው የለቀቀው ቪዲዮ አይተን እንመለስ። አይ ሙከራ ሪካርዲንግ ላደርግ ነው። እስቲ ብቸኝነት ሲሰማኝ አሁን አንድ መላ መጣልኝ መስሎኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባ አለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደመለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን
እድል ይሰጠኛል ብዬ አስባለሁ። ከብቸኝነት መደበሪያ ይሆነኛል በሚል ሌላ ምንም የማገኘው ትርፉ ምን እንደሆነ ራሱ አላውቀውም። ይሄ ላይ መግባት ነው የሚባለውን ነገር እንግዲህ ለፕላትፎርሙ አዲስ ስንሆን እንደዚህ የምንናገራቸው ነገሮች ያው ብዙም በቃ የመጀመሪያ ነው ፐርፌክት ምን ነው እንግዲህ እንኳን ደህና መጣ ወደ ቲክቶክ መንደር እና በመካከል ብቸኝነት ሲሰማኝ ብሏል። ብዙዎቻችን እንግዲህ ከላይ ስንታይ ለብሰን አምሮብን እንዲሁም ዝንጥ ብለን ስንሄድ የሞላለን ነው የሚመስለው ምንም ችግር የሌለብን ነው የሚመስለው። ነገር ግን ብቸኝነትም ራሱ በራሱ ችግር ነው፣ ከባድ ነገር ነው። ከገንዘብ ማጣት በላይ እኮ ነው። በዚህኛው ጄኔሬሽን ደግሞ በጣም እየተስፋፋ የመጣው ነገር ይሄ ብቸኝነት የሚባለው ነገር ነው። በውጭ ሀገር ያሉ ሰዎች ብዙ ጊዜ በብቸኝነት ይቸገራሉ። ምክንያቱም ኢትዮጵያ እኛ ሀገር የለመዱት ላይፍ ስታይል እና ሀገር ወጥቶ ደግሞ በስራ ዓለም ብቻ ራሳቸውን አጥረው ሲሆኑ ቢዚ ስትሆን ያለው የብቸኝነት ስሜት ራሱን ችሎ የሚመጣ ነው እና እርስ በርሳችሁ ተጠያየቁ፣ ተዋደዱ፣ ተፋቀሩ፣ አውሩ፣ ችግሮቻችሁ ምናምን ፍቱ። ሁሌም መስራትም ደስ አይልም፣ ሁሌም መዝናናት ደስ አይልም። በቃ ከሁለቱም እያጣቀስን ሲሆን ባላንስ እያደረግን ሲሆን ያምራል። ከሰው ጋር መገናኘት ራሱ አንድ ትልቅ ደስታ ነው። እኚህን እናት አስታወሳችኋት? በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እንዴት መኖር ይችላሉ በአሁን? እንግዲህ እኚህ እናት በ90ዎቹ ላይ ፔስታል እንኳን በአቅሙ ብለው በጣም በሚያስገርም ዋጋ የኑሮ ውድነት መኖሩን ሲያስተጋቡልን ሲጮህሉን የነበሩ እናት ነበሩ። ከዚህ ቀደምም እዛኛው ዩቲዩብ ቻናላችን ላይ አቅርበናቸው ነበረ። አሁን ደግሞ በድጋሚ ተገናኝተናል። በዚህ ዘመን መኖር ደጉ እስቲ ሚሉትን ሰምተን እንመለስ። የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። ሰላም ድምፅሽን አሰሚያለሁ። ምንም ያው አለሁኝ ኑሩና ይሄው ቀጤማ እየሰራሁ አለሁላችሁ ውዶቼ፣ የሽሮ ሜዳ ልጆቼ፣ ሁሉም ቤተሰቦቼ ሰላም ናችሁ? አለው ዘንድሮ ይመጆት 1999 ዓመተ ምህረት እንግዲህ የዛሬ ኦልሞስት 20 ዓመት ማለት ነው። የሰው ልጅ ኑሮ ቢወደድም ባይወደድም መኖር ይቀጥላል። ቱ ቢ ኮንቲኒው ነው እና ባላችሁ ነገር ተመስገን ብላችሁ እናታችን አሁን በቄጤማ ንግድ ላይ ነው የሚተዳደሩት። በጣም ደስ የሚሉ እንደው ደስ ያምራሉ። እድሜና ጤና ይስጦታል። እዛ አካባቢ ያሉ ሰዎች እንግዲህ በቄጤማ ገዝታችሁ ቤታችሁ ቡና ጠጡ። ይጋ ሰዓት አበራችሁ ችቦ እንደው ያውዬ ችቦ እግዚአብሔር አይ ዋጋ የሀገር ውስጥ የለም የገባ ነው ይፈው ዶላር እንዴ ትንሽ እኮ እዚህ እኮ አሁን ምንድነው አንተ ትንሽ ሺህ ምናምን ነው የሚለው። ሻይ ስንት ነው? ሻይ ያገር ጉድ ሞርኒንግ ሻይ የልጅነታችን ሂደቱን ቀይሮ እኮ ምንድነው ሻይ ስንት ነው? በቃ 300 ምናምን ሻይ ቤት እኮ 250 ስኳር ኪሎ በቀጣሽ ገዝቼ 1 ወር ሙሉ ማለት ወይኛ እዚህ ካሳንቺስ እዚህ ፈለሰው ላይ እንደዚህ አሁን እሺ ለኔ ግን አረንጓዴ ሻይ አምጣልኝ። ሳይት በሚያውቀው ያው እሱ ይጨምራል። ወንድሞቼ ከፍላል። ወንድሞቼን የሚከፍሉት አባት እኔ ሁለተኛ ግሬ ነው እንደዚህ ቤት አላነሳ የፈረንጂ ቤት ምን ባቀኔ እግዚአብሔር አንድ እኮ በአማርኛ አንድ ሻይ ምንም የለም እኮ ምግቡን ቶ ግን ይሄ አሁን የውጭ አሳ ቀደም ያልኩት ሳልበን ይመጣል። ግን ሳልበን ኬት ነው ከውጭ አንደኛ እሱ አንደኛ እኛ ቀበና አድርገን ጨርሰናል በልጅነታችን። እግዚአብሔር ይመስገን። አሁን የነሱን አላቅም። ለኔ ሻይ አንጣልኝ እሱንም አዋጣችሁ ትከፍላለህ። ሻይ 3.50 ነው ይጨምራል እኮ አረንጓዴ እግዚአብሔር ፍቅሬ ጋር አንገባም። ፍቅሬ ኮን እስፓኛ። በነገራችን ላይ ይሄን ሰው ብታስታውሱስ ከሆነ አስታራቂ የሚለው ፊልም ላይ የጩርና ወንድም ሆኖ ጓደኛው ነው ወንድም ሆኖ ቢሰራው ነውና ይታወቃል። ወጪዎች ይኖሩባቸዋል፣ ኪራይም ይኖራል። በጣም የተጋነነ ዋጋ የምትጠሩ እንትኖች አላችሁ። ዜግነታችን ተቀይሮ እንግሊዛዊ ፈረንሳይ ሆነን ከሆነ ይነገረን ግሴ ናና ቅጠል ከጓሮ ቀንጥሰ ሰርቪስ ቻርጅ ራሱ ቢጨመርበት ምን ያክል ይሄዳል? ይቅርታ አድርጉልኝ፣ መጣጣይ መሆን አለበት እንዴ! ሁለት ዓለም ሰዎች እየሆንን እኮ ነው። አንተ ስለ ኑሮ ሲነሳ በቃ ቁም ካልተባለ አይደለም። ለምን እንደሚደብረኝ ታውቃለህ? ገቢህና ወጪ ተመሳሳይ መሆን አለበት። አሁን ምን ቆርጦ እዛ ትደርሳለህ? ሲጀመር ምን አባክልቶ ነው ሲጀመር? ቋንቋ እግዚአብሔር ይመስገን እኛ ሲጀመር አራሶች ነን፣ ከቤት አንወጣም። እና ምንድነው መሰላችሁ ምንም የለም። አንድ እንደውም እንደዚህ እኔና ግሴ በዓል ላይ ያው ቤተሰብ እዚህ አጠገባችን ስለሌለ 1 ኪሎ ስጋ ገዝተን ጠበስበስ አድርገን እንደው እንብላ ብለን ስጋ ቤት ሄደን ማለት ነው 4000 ምናምን ብር አለ። አስታወስኩት የሆነች ልጅ እንደው ቋላይ ነበር። ወይኔ እኛም
ሴትዮቷም ቆሌያችን ግፍፍ አለ። ከዛ እንደውም እሷ ግማሽ ስትል ብላ ማለት ነው ብላ 4000 ማታም ብላው ነው የለች። እዚህ ነው ቆነ አስታውሰዋል። 4000 ብር ስጋ እንግዲህ ውድ ሊሆን ይችላል። እንትን በሬዎች ቢገዙት ውድ ሊሆኑ ይችላሉ። እኮ ተሳቀክ እኮ ያን ቀን እኔ ፊት ለፊት ነው የተጋፈጥኩት። ና ብዬ እኮ ነው ይዤ እንግዲህ ዛሬ 3 ዓመት ወይ 4 ዓመት ቢሆን 4 ዓመት አይሆንም 2 ዓመት 3 ዓመት ቢሆን እናም ከዛ በኋላ ውጪ ጥሬ ስጋ ስንበላ ከታየን ራሱ እንደው ምንቀጣ በሞት ፍርድ የሚፈረድብን ስለሚመስልን ቤታችን አምጥተን ቅጥብጣቢያችንን ነው የምንበላው። እግዚአብሔር ይመስገን። ዋናው አሜን። እና እንደዚህ አይነት ቦታ የምትሄዱ ሰዎች ዋጋን በተመለከተ ቪዲዮ ባትሰሩልን። በሁለተኛ ደረጃ ደግሞ ቁስላችን ላይ ጨው አትነስንሱ። እንደዚህ እያመጣችሁ ሞራላችንን አትንቁት። እኛ ድሆች ነን የገንዘብ ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። ስላያችሁን፣ ስለተከታተላችሁን፣ ሰብስክራይብ ስለምታደርጉን፣ ላይክ ስለምታደርጉን ከልብ እናመሰግናለን። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በውስጥ መስመር አናግሩን። ኢትዮጵያ ውስጥ የምትገኙ ውድ ቤተሰቦቻችን ያችን ምልክት አብርታችሁን ማየታችሁን እንዳትዘነጉት ላስታውሳችሁ ብዬ ነው። መቼም አብርታችሁን የምታዩን አይደለም። 30,000 ሰብስክራይብ ልንገባ ነው፣ እየተንደረደርን ነው። በጣም ጥቂት ነው የቀረንና እባካችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። በቀጣዩ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ገባ ሴራም